ይሄን ቪዲዮ እዩት። በ1000 ሰብስክራይበር 12000 ቪው አግኝቷል። at the same time ይሄ ቪዲዮ 14000 ቪው አግኝቷል። ዋነኛው ትልቁ ደግሞ በ1000 ሰብስክራይበር ብቻ 125000 ቪው አግኝቷል። ይሄ ብቻ አይደለም፣ በትንሽ ቪው ደግሞ በትንሹ እስከ $32 ብር ሜክ ማድረግ ትችላለህ። እናንተ ብትሆኑ ይሄን የማታደርጉበት ምንም ምክንያት የለም። ምን እንደሚያስፈልግ ምን ማድረግ እንዳለባችሁ አጠቃላይ በዛሬ ቪዲዮ ይዤላችኋለሁ። ቪዲዮን መከታተል እንዳትረሱ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ከታች ቀይ ምልክት የሚያሳይ አለ፣ እሱን ሰብስክራይብ በማድረግ ፋሚሊ መሆን እንዳትረሱ። በተለይ ቲኔጀር ወይም ወጣት የሆናችሁ ይህን ቻናል ፋሚሊ መሆን እንዳትረሱ። ምክንያቱም በዚህ ዩቲዩብ ቻናል የተማርኩባቸውን ወይም ለኔ የጠቀሙኝን እያንዳንዱ ነገር ለእናንተ ሼር የማደርግ ይሆናል። ከዛም አልፎ እርስ በርስ የምንማማርበት ለውጥ የምናገኝበት ዩቲዩብ ቻናል ስለሆነ ፋሚሊ መሆን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ይህን ቪዲዮ ላይክ በማድረግ ጀምሩ። ቀጥታ ወደ ቪዲዮ እንሂድ። በአጭር ጊዜ ውስጥ በዩቲዩብ ላይ የምትፈልጉትን ለውጥ ለማግኘት አሁን እያንዳንዱን እኔ የምዘረዝራችሁ መጠቀም ግዴታ አለባችሁ። እነዚህም ተጠቀሙ ከሆነ እመኑኝ በአጭር ጊዜ ውስጥ የሆነ ለውጥ ታገኙበታላችሁ። እሺ፣ የመጀመሪያው ነገር ወይም በመጀመሪያ ደረጃ ያስቀመጥኩት አንደኛውና ዋነኛው ነገር ካስተመር ሴግመንቴሽን እንለዋለን። ካስተመር ሴግመንቴሽን ምንድነው? በዋናነት የምንጠቀመው ማርኬቲንግ ላይ ይሁን እንጂ ወደ ዩቲዩብ ቻናል ስናመጣ ኦዲየንስ ሴግመንቴሽን ብለን መቀየር እንችላለን። ኦዲየንስ ሴግመንቴሽን ምንድነው ነገር በዋናነት የሚያገለግለው ወይም የሚጠቅመው የኛን ዩቲዩብ ቻናል ወይም የኛን ቪዲዮ የሚከታተሉ ምን አይነት ሰዎች ናቸው ወይም ማን ናቸው የሚለውን በሚገባ እንድናውቅ ይረዳናል። የኛን ቪዲዮ ኮንሱም የሚያደርጉ እድሜያቸው ከስንት እስከ ስንት ነው? ጾታስ ምንድነው? ሴት ነው ወንድ ነው? ከዛም አልፎ ምን ይፈልጋሉ ምን አይፈልጉም? ምንስ ያስደስታቸዋል ምንስ አያስደስታቸውም? በዋናነት እነዚህን በማወቅ ዩቲዩብ ላይ የሆነ ለውጥ እንድናመጣ ይረዳል። ይህን በምናውቅበት ሰዓት የኛን ተመልካች አውቀን ፍላጎታቸውን አውቀን የሚያስደስታቸውን ሞስት ኦፍ ታይም ኮንሱም የሚያደርጉትን ቪዲዮችን ካወቀን ያንን ቪዲዮ በድግግሞሽ ለነሱ መስራት ማለት በሚገባ። ይሄን ካደረጋችሁ በአጭር ጊዜ ውስጥ ለውጥ ማግኘት ትጀምራላችሁ። ሁለተኛው ደግሞ ከአንደኛው ጋር እያያዘ ነገር ግን በጣም አስፈላጊ ነገር ነው። ሁለተኛው ምንድነው? ወጥ የሆነ ኮንተንት መስራት። ወጥ የሆነ ኮንተንት መስራት ማለት ብዙዎቻችሁ ቪዲዮአችሁን እያየሁ ነበር የኔ ሰብስክራይብ የሆናችሁን ብዙዎቻችሁ የምትለቁት ቪዲዮ አሪፍ ሆኖ ሳለ በቃ የማይገናኝ ነገር ነው። የኩኪንግ ቪዲዮ ለቃችሁ ነገ ደግሞ የፉትቦል ነው የሚሆነው ማለት ዛሬ የኩኪንግ ሆነ እሺ አሪፍ ነው፣ ነገ ደግሞ የፉትቦል ነው የሚሆነው፣ ከነገ ወዲያ ደግሞ የማይሆን ነገር how to make money ዝብርቅርቅ ያለ ነገር ነው የሚሆነው። ይሄ በጭራሽ ዩቲዩብ ላይ መሆን የለበትም። ዩቲዩብ ላይ ወጥ የሆነ ኮንተንት ነው ይዛችሁ መምጣት ያለባችሁ። እንደምታውቁት ብዙ አይነት ቪዲዮዎች አሉ። ወደ ዩቲዩብ ስትመጡ የኩኪንግ አለ፣ የትራቭሊንግ አለ፣ የሪአክሽን አለ፣ የቭሎግ አለ። ከዛም አልፎ በቃ በጣም ብዙ አይነት ታይፖች ናቸው ያሉት የዩቲዩብ ማለት ነው። ከነዚህ አንዱ መርጣችሁ ነው እናንተ ለምትፈልጉ ሰዎች የምታደርሱት ማለት ነው። በቃ ከዛም ከዚህም ስብስብ አድርጋችሁ የምትጭኑት ከሆነ በየቀኑ የተለያየ ቪዲዮ ከሆነ የምትሰሩት እንዴት ይከታተላችሁ? የእናንተ አስተምሮት ምን እንደሆነ በምን ይወቅ? ዛሬ አንድ ነገር ለቃችሁ ነገ ደግሞ ሌላ። እንዲህ ማድረግ በጭራሽ የለባችሁ። ለምሳሌ የኩኪንግ ከሆነ ስለ ኩኪንግ ብቻ ነው መስራት ያለባችሁ። ምክንያቱም ብዙ አይነት ምግቦችን መስራት የሚፈልጉ ሰዎች ስላሉ ስለ ኩኪንግ ብቻ ነው መስራት ያለባችሁ። ራይት ቤት ውስጥ ባሉ ነገሮች አሪፍ የሆነ ምግብ እየሰራችሁ ወደ ኦዲየንስ መላክ አሪፍ የሆነ ቪው ይገኛል። ኮንሲስተንሲ ባለው መንገድ ከሰራችሁ አሪፍ ለውጥ ታገኙበታላችሁ ማለት ነው። ሌላው ደግሞ ስለ ትራቭሊንግ ከሆነ ስለ ትራቭሊንግ ቁጭ ብላችሁ መስራት፣ ስለ ትራቭሊንግ ብቻ። አሁን ሰዓት በጣም ቁጭ ብሎ ማየት እንፈልጋለን። ስለ ትራቭሊንግ ከዚህ ወደዚህ ሄድኩ እንዲያደረኩ የሚለውን ቁጭ ብሎ ማየት እንፈልጋለን። ስለዛ ብቻ መስራት። ለምሳሌ ስለ ፋይናንሻል ከሆነ ስለ ፋይናንሻል ብቻ መስራት። በቃ ወጥ የሆነ ኮንተንት ይዛችሁ ነው መጓዝ ያለባችሁ። ይሄ ዋነኛው ነገር ነው። እየሰራሁበት ያለሁት how to make money ወይም ከገንዘብ ጋር በተገናኙ ስለ ዩቲዩብ ነው። ራይት አብዛኛው ማለት ነው ይሄ ነው የሚሆነው። እዛም ባሻገር የኔ ኦዲየንስ እነማን ናቸው? ምን አይነት ናቸው? እድሜያቸው እስከ ስንት ነው? ምን ተባለ? ሞስት ኦፍ ታይም ወጣቶች ናቸው የሚሆኑት። አንደኛ ወጣት ስለሆንኩኝ ከኔ ጋር አብሮ የመስራት አቅም ስላላችሁ ወይ ፍላጎት ስላላችሁ ያ ነው የሚሆነው። እንግዲህ ይሄ በዋናነት ጠቃሚና ዋነኛው ነገር ነው ማለት ነው። ሶስተኛው በጣም ጠቃሚ ነው። ምንድነው? ከናንተ ጋር የሚመሳሰል ዩቲዩብ ቻናል መከታተል። ምን ይሰራሉ? ኦሬዲ እናንተ የምትሰሩት ስለ ምግብ ከሆነ እናንተ የምትሰሩት ምግብ at the same time በሌላ ዩቲዩብ ቻናል የሚሰሩ አሉ። እነሱ በሚገባ መከታተል። ኦራይት ያንን ምግብ ለመስራት ምን አይነት መንገድ ነው የተጠቀሙት፣ በምን አይነት መንገድ ነው እየሰሩ ያሉት ሚሊዮን በሚገባ ማወቅ መረዳት አስፈላጊ ነው። እነሱ የሰሩትን ቪዲዮ at the same time እናንተ የሆነ ለውጥ አድርጋችሁበት የሆነ ቼንጅ አድርጋችሁበት ቀጥታ አምጣችሁ መስራት ምንም የሚከብድ ነገር የለም። ይሄን የኔ ቪዲዮ ማየት ይቻላል። ኮፒ ያደረኩት ከ2 ዓመት በፊት ከሰራው ከዩቲዩበርስ ቪዲዮ ነው ወይም ከዩቲዩበርስ ቻናል ነው። ይሄ እንግዲህ ሲሰራ
አብዛኛው ሞስት ኦፍ ቪዲዮ ወይም ሞስት ኦፍ አይዲያው ማለት ይቻላል ከሱ ነው ኮፒ ያደረኩት ራይት። አንደኛ ይሄን ለመስራት ያስገደደኝ ከ2 ዓመት በፊት መሆኑ ያ ማለት መቆየቱ ማለት ነው። ብዙ ሰዎች ያንን ያዩት እንጂ አሁንም ያ ስትራቴጂ ወይም ያ መንገድ እየሰራ እንደሆነ አያውቁትም። ያንን በመረዳት መስራት እንድችል አደረገኝ ማለት ነው። ምንም መጨናነቅ አያስፈልግም። አሁን እኔ እየነገርኳችሁ ያለሁትን እያንዳንዱ የምትተገብሩ ከሆነ እያንዳንዱ ስራ ላይ የምታውሉት ከሆነ እመኑኝ በአጭር ጊዜ ውስጥ ለውጥ ታገኙበታላችሁ። ይሄን ዩቲዩብ ቻናል የራሴ እንኳን መመልከት ትችላላችሁ። 2 ወር ባልሞላ ጊዜ ውስጥ እስከ 500 ሰብስክራይበር ሞልቶልኛል። ከዛም አልፎ እስከ 1500 ቮቸር ሞልቷል። which means በ3 ወር ብቻ ማለት ነው። ይሄን ያደረኩበት አሁን እየነገርኳችሁ ያለሁትን ወይም አሁን እያልኩ ያለሁትን በሚገባ በመጠቀም ማለት ነው። አለቀ። እናንተም ብትሆኑ አሁን እኔ የነገርኳችሁ ያለሁትን ወይም እኔ እያሳየው ያለሁትን በሚገባ ተጠቀሙት። በአጭር ጊዜ ውስጥ ለውጥ ታገኙበታላችሁ። አራተኛውና የመጨረሻው ነገር ደግሞ በጠቃሚው ነገሩ ለነዚህ ቅድም ለነገርኳችሁ ለሶስቱም አንድ ላይ አጠቃለው የሚይዝ ነገር ነው። አንደኛ ምንድነው ኦዲየንስ ሴግመንቴሽን አወቃችሁ። ሁለተኛ ነገር ደግሞ ወጥ የሆነ ኮንቴንት አልኳችሁ። ሶስተኛው ነገር ደግሞ ከናንተ ጋር የሚመሳሰል ዩቲዩብ ቻናል በመከታተል የነዛን ዩቲዩብ ቻናል ኮንቴንት አምጣችሁ ከናንተ ጋር ሪሌት አድርጋችሁ ወይም የሆነ ቼንጅ ወይም የሆነ ለውጥ አድርጋችሁ መስራት ነው ብያችኋለሁ። አራተኛው ነገር ደግሞ ኮንሲስተንሲ ነው። ኮንሲስተንሲ እጅግ በጣም ወሳኝ ነገር ነው። በብዙ ቦታ ሰምታችሁ ሊሆን ይችላል። አሁንም ደግምላችኋለሁ ኮንሲስተንሲ እጅግ በጣም ጠቃሚ ነገር ነው። የምትለቁት ቪዲዮ የምትሰሩት ቪዲዮ ማንኛውም የገንዘብ ነክ ሆነ የትራቭሊንግ ሆነ የቭሎግ በቃ whatever ማንኛውም ቪዲዮ ቢሆን የምትለቁትን ቪዲዮ ኮንሲስተንሲ በሆነ መንገድ መስራት ነው። የዩቲዩብ ምስጥሩ ትልቅ ምስጥር ኮንሲስተንሲ ነው። በተከታታይ የምትሰሩ ከሆነ ባሰባችሁትና ባቀዳችሁት ሰዓት ባቀዳችሁት ጊዜ ያንን ቪዲዮ ወደ ኦዲየንስ ወይ ወደ እናንተ ተመልካች የምታደርሱ ከሆነ እመኑኝ በአጭር ጊዜ ውስጥ ለውጥ ታገኛላችሁ። ለውጥ ማታገኙ ከሆነ መታችሁ ውቀሱኝ ምንም በሉኝ። ነገር ግን ከዛ ፊት ከወቀሰውና የሆነ ነገር ከማለታችሁ በፊት እኔ ያልኳችሁን በሚገባ መተግበር ያስፈልጋችኋል ማለት ነው። ይሄ ነው እንግዲህ በዋና እኔ በእጅግ በጣም ብዙ ናቸው፣ ነገር ግን በትንሹ አጠር ባለ መንገድ ነው ለእናንተ ያመጣውላችሁና በጣም ብዙ ነገር አለ። ብዙ ነገሮች አሉ። እነዛም በቀጣይ ቪዲዮዎች ምሰራላችሁ ይሆናል ማለት ነው። እንግዲህ እንደተጠቀማችሁበት የሆነ ለውጥ ደግሞ እንደምታገኙበት እርግጠኛ ነኝ። ቪዲዮን ከወደዳችሁት የሆነ አስተማሪ ወይ የሆነ ነገር ካገኛችሁት የሆነ ትምህርታዊ ነገር ካገኛችሁት ላይክ፣ ሼር፣ ሰብስክራይብ ከዛም አልፎ ፋሚሊ መሆን እንዳይረሳ። ከታች ከኮሜንት እየገባችሁ አበረታቱኝ። ለእናንተም የሚሆኑ አሪፍ ቪዲዮዎችም አሁንም ከዚህም በኋላ አመጣላችኋለሁ። እስከ ድረስ ፋሚሊ ሁኑ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። የዛሬው ቪዲዮ ይሄን ይመስል ነበር። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱልኝ። ታንኪዩ በጣም